ረቀስ ቀስ እያሉ አስለመዱን ጋይስ። ኧረ አለማመዱን ይሄን ሽንፈት። ኧረ በጣም ኖርማላይዝድ ሆነ የሊቨርፑል ተደጋጋሚ ባክ ቱ ባክ ሽንፈት። እንዴ እኔ ጭንቅላቴን ደግፌ እዚህ ጋር ቪዲዮ የምሰራው ይዘው የራሴን አሞኝ ነው ማይግሬን ማለት ነው። እንዴ እኔ በጣም ብዙ የሚያስጨንቀኝ የራሴ ጉዳይ አለ፣ ግን አልቻልኩም ስለዛ ነገር ማሰብ። እያገባኝ ሁሉ አይደለም የግል ጉዳይ። ኧረ ወይኔ በቅዱስ ሚካኤል! ኧረ ምንድን ነው የተፈጠረው? ኧረ እስከ መቼ ነው እንደዚህ የምንቀጥለው? ዲያሬ ሰውዬ መች ነው ወደ ራሱ የሚመለሰው? እነዛን የመሳሰሉ ልጆች ይዘን እንዴት ነው ባክ ቱ ባክ የምንሸነፈው? እንዴ እኔ እግዚአብሔርን አይኔ እንደዚህ ሆኖ አሞኝ። ይኸው አሁን እኮ ብለው እኮ አልጋ ማስገባት እኮ ነው የቀራችሁ። በእውነት እንዴ የመጣው እንዳለ ፍጥጥ አራት ሌላ ቡድን አሁን እንደዚህ ያሸንፋል ለጥለጥ እያደረገ ያሸንፋል በሜዳው እዚህ ጀማው እግር ኳስን ብዙ አመት ደግፍ ያለው እንደዚህ አይነት ሹጢ ሉጢ ደንቆሮ የሆነ አሰልጣኝ አይቻላል። እልም ያሉ አለሌ ደንቆሮ አለሌ አለመጨበጨላችሁ ደንቆሮ አይዛክ የሚባለው ቀጭኒ ሽባ በፈጣሪ ተበላረኩ። ጀማው ተዋረድን በፒኤስቪ 4 አንፊልድ ላይ አራነ ስሮት የሚባለው አሮን ራስም ብሎ ደንቆሮ ምንም የሚያውቀው ነገር የለም። ጀማው ምንም ተጫወተበት አንፊልድን ጀማው ተጫወተበት። ዩናይትድ በምንጣሙ ጀማው አለሌ እልም ያሉ አለሌ ደንቆሮ ተጫዋች ኧረ በፈጣሪ ስም በፒኤስቪ 4 ማንቸስተር ዩናይትድ በምንጣሙ በአንፊልድ እኮ ነው ጀማው አንፊልድ በቃ ማን መቀለጃ መደበር ያደረገው እኮ ትሬኒንግ ማድረግ ኪዳነ ምሕረት ስም 4 እሺ ምን ላድርግሽ? ከፒኤስቪ ጋር አናወራም? ከፒኤስቪ ጋር ከጨዋታ በፊት እናወራለን ብሎ እንትን ማለት ፒኤስቪን 4-1 አስወጣው ጎናቲን አስወጣው፣ ሙሉ አስወጣቸው፣ ከርኪዝን አስወጣው። ይሄ መላጣ ምንድነው እየሰራ ያለው? ምንድነው አንፊልድ መቀለጃ ሽንት ቤት አንፊልድ። ኧረ በስማ መረ አቃጠለኝ እግዚአብሔርን። ከፒኤስቪ ጋር እንዴት ቪዲዮ አይሰራም? እሺ ምንድነው የምትሉት? ቀድማ ቪዲዮ አትስራ ምናምን ራሱ ምንድነው የምታደርጉት ታዲያ? ከፒኤስቪ ጋር ቪዲዮ አንስራ። ፒኤስቪ ታዲያ ሊያሸንፈን ይችላል? ኧረ በስማ መረ ምንድነው የሚያቃጥለው ቪዲዮ? አይኸው ከዚህ በኋላ አልሰራም በሊቨርፑል የመጀመሪያ ከዚህ በኋላ ይሄ ሰውዬ እስካልወጣ ድረስ እንደዚህ ነው የምንሆነው። በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ አያስፈልግም እኮ። ኧረ እንዴት እንደሚያበሳጭ! ኧረ በስመ አብ! ይሄ የዚህ ወሬ ትርፉ ነን ቀረን። አንድ ለባዶ አሸነፈ ጊዜ መጥቶ ቢፎር አፍተር ምናምን ዘፈነማ አርነ ስሎት ችግር ውስጥ ነው። ረብጣ ሚሊዮኖችን ባሳለፍነው የዝውውር መስኮት ኢንቨስት ያደረገው የአርነ ስሎቱ ሊቨርፑል እጅግ በጣም እየተቸገረ እየተመለከተ ነው እንገኛለን። ዛሬም በአምስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የኔዘርላንዱ ፒኤስቪ አይንድሆቨን አንፊልድ ላይ ያስተናግዶ እንግዲህ የ4-1 የሆነ አሳፋሪ የሚባል ሽንፈት አጋጥሞታል። በዚህ ጨዋታ ላይ እንግዲህ አርነ ስሎቱ ሊቨርፑል በፔሪሲች ጎል አማካይነት 1-0 ሲመራ ከቆየ በኋላ ሶቦዝ ላይ አቻ ማድረግ ችሎ ነበር። ነገር ግን ፒኤስቪ አይንድሆቨን በቲል እንዲሁም ደግሞ በድሬዎች 2 ጎሎች አማካይነት 4-1 ሊቨርፑልን አንፊልድ ድረስ ተጉዞ መርታት ችሏል ማለት ነው። የአርነ ስሎቱ ሊቨርፑል በተከታታይ ለ3 ጨዋታዎች ከ3 ጎል በላይ እየተቆጠረበት እንደተሸነፈ እየተመለከት እንገኛለን። ከዚህ በተጨማሪም ባለፉት 20 ጨዋታዎች በ10ሩ ሽንፈት ገጥሞታል። ይሄ ሊቨርፑል በቀላሉ ጎሎች የሚቆጠሩበት ጎሎችን ለማስቆጠርም የሚቸገር ሆኖ ነው እየተመለከት ነው የምንገኘው። የአርነ ስሎት ጉዞ ላይም ጥያቄዎች ከወዲሁ ከደጋፊዎች በስፋት እየተነሳ ይገኛል። ለማንኛውም ስለ አርነ ስሎት ሊቨርፑል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ሊቨርፑል ተሸንፏል። ምንድነው ቆይ ማትችሉት እናንተ? እኔ አሁን አላየሁም የእናንተን ጨዋታ ገባችኋ? የመጣሁት ግን ላበሽቃችሁ ነው። በደንብ ነው ማበሽቃችሁ። እንዴት ነው በሜዳ 4 ይገባባል? ምን አይነት የማትችሉ ሰዎች ናቸው? እግዚአብሔር ፒኤስቪ እንዴት ነው ፒኤስጂ እኮ አይደለም ፒኤስቪ እኮ እንዴት ያገቡባችኋል? አርነ ስሎት እዛ ስደበድባችሁ አንዴ ኖርከው ምንድነው
እንዴት ነው ማትችሉት? ቆይ በሜዳችሁ አራት እንዴት ነው የሚገባ? በጣም ነው ማትችሉት። ኧረ በእናትህ አንተና ፕሪሚየር ሊግ አመጡሙሽ ጭራሽ የማመጡን ሰዎች ናችሁ። አሁን ማለት ነው ወስነንባችኋል። ይላችሁ ስብሰባ አድርገን ወስነን ሚዜ እንዳትሆኑ ተወስኗል። አሁን የሰርግ ጥሪም አይደርሳችሁም። ገባችኋ? ምንም ነገር አትካተቱ። በጣም ነው ማትችሉት። የልጁ አባት ታወቀ ነው የምትሉኝ? የልጁ አባት ቆይ ማን ነው? ቆይ አሁን የልጁ አባት ማን ነው? ቤቷም ነው የተኛችሁ። ከቤቷ ውጭ ሜዳ ተኝታለች የሚባል ወሬ አለ። ቤቷ ላይ ደግሞ የተኛችበት ብዛት ብዙ ነው የሚባል ወሬ አለ። ከብዙ ወንዶች ጋር ተኝታለች እየተባለ ነው። ታዲያ ልጁ የማን ነው? ታወቀ ወይስ ምንድነው አሁን መጨረሻው? አሁን ዲኤንኤ ለስንቱ ወንድ ነው የምታስመረምረው? እስኪ እግር እየተከፈተ እየተሰጠ እከክ የሆነ ቡድን እከክ በቃ የእከክ ጥግ ቆሻሻ የሆነ ቡድን። እኔ ግን በጨጓራ እንደምንቋጥር አይገባውም ወይ? እኔ አላወራም። ባወራም የሜም ግብአት ነው መሆን። ጸጥ ነው ምንም በሜዳ የመቶ አራላንድ የኔዘርላንድ ክለብ ያደለው ይላል። የቡንደስሊጋውን መሪ አምጥቶ አራላንድ ይለጠልጣል። እኔ እኮ ይሄ እኮ ኑብ ቲም እኮ ነው። ወይኔ ምን ብዬሽ? ስለማን ነው ማወራሽ? በጎዶሎ እኮ የምንጫወተው። ሳላህ እኮ የለም እኮ ሜዳ ውስጥ እኮ የለም እኮ ሳላህ። ማን ያለው ሜዳ ውስጥ? ፍላጎት ያለው ሰው የለም። ሁላ እኮ አንድ እኮ ፍላጎት ያለው ሰው የለም። ኬርኬዝ ይቀልዳሉ፣ ኮናት ይቀልድብን። እኔ እኮ ደግሞ ተስፋ አድርጌ ከዛሬ ነገ በቃ የሆነ ነገር ይሻሻላል፣ ከዛሬ ነገ እያልኩ ማየው ነገር እኮ ከዛሬ ነገ ጭራሽ እስኖት አይባረራል። የእድሉ ድክመት ነው እንጂ ሊቨርፑል ከሞተ ቆይቷልሽ። እኔ ነበር አይደል ተስፋ እንዳቆርጡ ስጋፋችሁ ነበር። ቁረጡ ወዴትም ባክ ምናምን ብሎ የለም። ደህና ደሩ። ኮፒ ሊንክ አድርጉት። እየተባባሰ ሞተር ነከሰ ማለት በድጋሚ እዚህ ጋር ነው። ያራዳ ልጆች ሊቨርፑል በሜዳው መለብለቡን ተያይዞታል ነው የምልህ። ዘንድሮ 11 ቋሚ ጨፈቆች ይዘህ ብትገባ ከሊቨርፑል ጋር ሳትጨነቅ ሁለትና ከዛ በላይ ጎል አግብተህ የማሸነፍ ቻንሱ ባንተ ነው። ምንም ጥያቄ የለውም ነው የምልህ። አሁንማ የሚወጡ መረጃዎች ኔዘርላንዳዊ ሆኖ መላጣ ከሆነ የቴናግ መንፈስ ተጋብቶ ረንዶም የቴናግ ሁሉ አስተማሪ ሰው ነው አይቀርም። ጤነኛም አይመስለኝ። ምን ያራዳ ልጆች ማለት ነው። ግራም ያጋባው ነው መቅለያ ያደረገው አንፊልድን መጫወቻ ያደረገው ነው። ምን ያራዳ ልጆች በሚገርም ሁኔታ ምንም ተከላካዮቹ ማቶ ቀልደኛ በጣም የመጨረሻ ፊልመኛ ሆኖላል። ቫንዳይክ አየር ላይ ቮሊቦል ጀምሯል። ኮናቴ እግሮቹ እኔ እንጃ ፒንሳ እግር ሆኖላል ማለት በሚለው ነው በቃ የሚጫወተው ነው። ምን ኧረ በዚያ እያያዙ ሊቨርፑል እኔ እንጃ ከሁለቱም ሳይጀምር ገና የሚወርድ ነው የሚመስለኝ። እንደውም ፕሪሚየር ሊጉንም ቻምፒዮንስ ሊጉን መቀለጃ ነው የሚሆነው። ፕሪሚየር ሊጉን ግን እኔ እንጃ ሳይጀምር በጣም የሚቸገር ነው የሚመስለው። ኧረ በጣም አሳሳቢ ደረጃ ላይ ደርሷል። ሀሳብ አስተያየታችሁ ኮሜንት ላይ ዱብ እያደረጋችሁ የፕላስ ምልክቶ እናንተ ነች። ሼር ኮፕ ሊንክ ይደረግ። ሽንፈት ልማዳችን ነው፣ ቀጥለንበታል፣ ተሰጥቶናል። ዛሬ ፒኤስቪ በሜዳችን መጥቶ እንዲህ ነው ያደረገን። እሱን ልላገኝ የመጣሁት አንተ ኮናቴ የተባልክ ሻንቅላ ባሪያ እንዳለ ከዚህ በኋላ በመቤቴ ማለት ነው ጥፋልኝ። በገብርኤል በቃ ማሪና ውሰደው። አንተ በእግዚአብሔር ፒኤስቪ ሲያስመስልብህ ቪን እኮ ጂን ያደረጉት። ኧረ በመቤቴ፣ ኧረ በእግዚአብሔር፣ ኧረ የሆነ ነገር አድርጉልን። ይሄ ነገር እያመረረው ነው የምር። ሄድንበት ኮናቴ አንተ ሻንቅላ ድጋሚ ማለት ነው እንኳን ጌም ላይ ትሬኒንግ ላይ እንዳለ ትልቅ ጠብ ነው የሚነሳ አንተ አህያ። ወይኔ ክለቤ፣ ወይኔ እኔ እኮ ብዬ እኮ ጮሄ እንኳን እንዳይወጣልኝ መሽቷል። የተኛ ሰው መረበሽ ነው። ነደድን እኮ ጭራሽ ዛሬ በፒኤስቪ አንፊልድ ላይ ዛሬም 4-1። ከዚህ በኋላ ምንድነው ምንጠብቀው? እኛ ምንድነው ምንጠብቀው? ከዚህ በኋላ ታሪካችን ሂስትሪያችን ይበላሽ። እንፍቀድለት ለስሎት ሊቨርፑላውያን
እንፍቀድለት። ያ ደግሞ ኢብራሂማ ኮናቴ በቃ አውት። ዛሬ እንደው ከዚህ በኋላ ይሄን ተጫዋች በሊቨርፑል ቤት ማሊያ ጭራሽ እንዳናየው። እሱ የተሳሳተው ኳስ ሁሌ ጎል ነው። ወይኔ እኔ ባብድ በሊቨርፑልና በአሰልጣኝ አርኔ ስሎት ነው። ይታወቅልኝ፣ ይሄ ይታወቅልኝ። አረ ነደድን። በየትኛው ክለብ ነው የሳቅኩት እኔ እንደዚህ? ዩናይትድ እንኳን እኮ እንዲህ አልተሸነፈም። በየትኛው ክለብ ነው እንደዚህ እኔ የሳቅኩት? አረ ይቅር በሉኝ በቃ በእናታችሁ። አረ በስመ አብ። አረ ነደድን እኮ ተቃጠልን። ኡፍ ማጫጁ አንቺ ደግሞ ምን ነው? እሺ ጭራሽ ተጭተሻል ዛሬ። እሺ ባው እርሶ ይቅርታ፣ አንቺ አልኩ አቀለልኩሽ፣ ይቅርታ። ጭራሽ ለነገሩ ውጤትሽ ነው ያቀለለ ነው ያቀል ውጤት ነው እያስመዘገብሽ። ጭራሽ በቤታሽ ነው አስደግፈው የሰጠሽ። ኧረ አንቺማ ከቤት ይባሽ። የምሬን ነው የምልሽ። ይቅርታ በእውነት የሰው ስም አጠፋሁኝ እኔ። እንደዚህ አይነት ቋንቋ አልጠቀም። ባሽ ከሷ እንዴ ምን ይባላል? ኧረ እውነትን ነው። ይሄማ ይሰነፍጣል፣ ይሄ ውጤት ይሰነፍጣል። ያዛፈጫህን በደምብ እንዴ ሊቨርፑል ምን ነካችሁ እንዴ? ከሻምፒዮንስ ሊግም ላለመውረድ ፕሪሚየር ሊግም ላይ ላለመውረድ እኮ እየወረዳችሁ እኮ ነው ወደዛ። እኔ ሬትም ጠብቆ አልኩኝ። እኔ ከዚህ በላይ ምንም ልተባበራችሁ አልችልም። የኔ ወገን ይወደ እረማመድብሃለሁ። እኔ እኮ አንጀቴን ተባሉኛላችሁና ዘንድሮ እንደው አይ ፈጣሪ ይሄን ልታሳየኝ ያስቀመጥከኝ ማለት ይገርማል። ይሽባው አረሽሩ ቅሌታ መንፈስ ዞር በል ካጠገብ ዞር በል። ምራራለ መሰለኝ